ዘመናችን በደሉ ከፍ ብሏል። ዛሬም እንደ ይሁዳ የንጹሃን ደም የሚያፈሱ ንጹህ ደም አሳልፈው የሚሰጡ እውነተኛውን ጻድቁን የሚገሉ የሚያስገድሉትን ዓለም ታቅፋለች፣ ሀገራችን ኢትዮጵያም ጭምር። ይሁዳን ለመተቸት ከይሁዳ የተሻሉ ሆኖ መገኘት ግድ ይላል አይደል እንዴ? ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ የምናየው ምኑ ነው? አሳልፎ መስጠቱ የዘወትር ሆኖ ይል እንዴ? ሰው የሚሸጥበት ዘመን አልደረስንም እንዴ? ዛሬ አንዱን ብድግ አድርጎ ወስዶ ይህን ያህል ገንዘብ ካላመጣችሁ አታገኙትም የሚባልበት ዘመን ላይ ደርሰን ይላል። እና እንዲህ አይነት ትውልድ ይሁዳን ማማት ይችላል? ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማ የሚሆነው? እነ ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ ሁሉም ነው ደግሞ እኮ ትንሹም ትልቁም የለም። ቄሱም መነኩሴውም ጳጳሱም ተመሳሳይ አልሆንም ብላችሁ ታምናላችሁ? የከንፈር ሽንገላ ነው የሚባለው። ከናፍረ ጉሉት የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገረ ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለነው። ዓለም በሙሉ ይህንን ነው የሚመስለው። ከአንዱ እንኳን ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪ ነህ ይቅር በል ብለው የሚለምኑማ ጨርሶ ባይኖሩ ኑሮ ሁላችንም ባልነበርን። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት በዚህ መካከል። ይህ ስትቀቅሉት ለንፍሮ ባቄላውን ያሁሉ ሰዓት ያሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም። በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሆነው የዓለሙ ኃጢአት የማይነካቸው ሕሊናቸው ለእግዚአብሔር የተገዛ ሰውነታቸው ለእግዚአብሔር የተሰጠ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንቴ ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን፣ እናድራለን። ይመሻል፣ ይነጋል፣ ይጠባል። በቸርነቱም ፀሐዩን ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድያለሁ የሚለውን እንመን። ለነገሩ በድያለሁ የሚለው ቃል አንደፍረውም አይደለም። ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ቶሎ የሚወረወር ከኛ። በድሎኛል መጀመሪያ መበደሉን ማመን አለበት። መጀመሪያ ይቅርታ መጠየቅ አለበት ነው የሚል አምላካችን። በድለነው ነው እንጂ በድሎን ነው እንዴ የኛን መከራ የተቀበለ? እኛ ግን በድለን እንኳ በድለናል ለማለት አንደፍርም። ተበድለናል በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ። በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር ወርቅ እንቁ አይደለም፣ ንጹሕ ደም ነውና የተከፈለልን። እነሆ በንጹሕ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳን። በመስቀሉ ያለ እናት አልተወንም። ስለ ስቅለቱ ፊት ለፊት ይታያችኋል። በዚህ ዕለት ነው
እናት የሌለው ልጅ ተቅበዝባዥ ነው። ይራብ ይጠማ ተመልካች የለውም። የእናትን ያህል ምንም እንደው ተቆርቋሪ አዛኝ ያለ ቢባልም የእናት አንጀት ይለያል። ስለዚህ እናት ልጇን ትጠብቃለች፣ ትንከባከባለች። ገና ራበኝ ጠማኝ የሚል ድምፅ ሳትሰማ ታውቀዋለች። መልኩን አይታ አሞታል፣ ጤነኛ ነው ትላለች። በማንነቱ ታውቃለች። እኛም እናት የለሾቹ ነን እንዳንቅበዘበዝ፣ ያለ እናት ቀኑ እንዳይመሽብን እናት ካለች አጊጥ ጀንበር ካለች ሩጥ በተባለው መሰረት በመስቀሉ ላይ ሆኖ እናታችሁ እነሆ ድንግል ማርያም የሁላችን እናት ሆና ተሰጥታናለች። የእናት አማላጅ ደግሞ ፊት አያስቀልስ አንገት አያስመልስ ነውና ወደ እናታችን ቀርበን ንስሐ እየገባን የመንግስቱ ወራሽ እንሆን ዘንድ እግዚአብሔር ይርዳን። እንደ ዛሬ ሁሉ ለሚመጣው ዓመት በቸርነቱ ጠብቆ ያድርሰን። ሰላማችንን እግዚአብሔር ያብዛልን። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ። እንደ ክርስቲያን ስለ ዓለም ሁሉ ይጸልያልና ስለ ዓለም ሁሉ እንጸልይ። ዛሬ እግዚአብሔር ፈቅዶልን እኔና እናንተ በዚሁ በቤተ ክርስቲያን አደባባይ ላይ ተገኝተን ቃሉን እየሰማን እየሰገድን እየጸለይን ማረን እያልን ውለናል። ይህንን እድል ያላገኙ ከቤት ከቀያቸው ተፈናቅለው ፀሐዩም ብርዱም የሚፈራረቅባቸው ናዛዥ ካህን እንኳ የሌላቸው እኔን መሳዮችም እዚያው ነን አብረን። እንደነዚህ አይነቱን ጠያቂም የለም። ስለዚህ እነዚያ ሁሉ ወደ ቀያቸው፣ ወደ ሰፈራቸው፣ ወደ መንደራቸው እንዲመለሱ፣ ሰላም እንዲነግስ፣ ንጹሕ ደም መፍሰስን በቃ እንዲል እግዚአብሔር የሰላም አምላክ የሚሳነው ነገር የለምና ሰላሙን ያበዛልን ዘንድ ተግተን እንጸልይ። ጸሎት ኃይል አለው። በምን የማይገኘው ነገር በጸሎት ይገኛል። እግዚአብሔርን እንለምነው። እግዚአብሔር መሐሪ ነው። ሰላሙን ያበዛልናል። ሰላሙን ያብዛልን። ሕሙማንን ይፈውስልን። እግዚአብሔር ከሁላችን ጋር ይሁን።